አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ ሀባይብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። እንግዲህ ያው የሚቀረጸው ምንድነው መጽሐፍ ላይ ተደርድሮ ነው ማለት ነው። መቀረጫውም የለ እንግዲህ ላይክ ሲያርጉ አላህ እንዲሰጠን ማለት ነው። እና እናንተ ደግሞ ላይክ ታረጋችሁ፣ ሰብስክራይብ ታረጋችሁ ማስቀመጫውንም ሁሉም ነገር ይገዛል ማለት ነው። ሀባይ እና እንዴት ናችሁ? ልኝ ደህና ናችሁ? ይሄው ዛሬ በጧት ብቅ ብያለሁኝ። አዲስ ነገር ይዣለሁኝ። አዲስ ነገር እንግዲህ ሰርፕራይዝ ነው። ላይክ እያረጋችሁ ሀባይቦቼ አመሰግናለሁ። ወደ ቻናሌም ስለመጣችሁ ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬው ደስ ብሎኛል። አሁን የምቀርጽላችሁ ጁምአ ጧት ነው ማለት ነው። እንግዲህ እነ መዳም ተኝተዋል። ተንቅልፌ ተነስቼ ነው አሁን ነገ ቅዳሜ ነው። እንግዲህ ወደ አገሬ ኢትዮጵያ እሄዳለሁ ብዬ ስለተነሳሁኝ ይሄንን ደስታ ለኔ ደስታ ነው መቼም ያው እስኪ እኔም ይሄን ደስታ ላካፍላችሁ የደስታ ተካፋዮች ስለሆናችሁ ቤተሰቦች ማለት ነው ባይበና እናንተም ደግሞ በሰላም በሀገራችሁ ያብቃችሁ። ብዙዎች አላችሁና ሀገራችሁ የሚናፍቃችሁ ሳይሟላልን አንገባም። ይሄንን አርጊው ስንል ብዙዎቹ የማይገባሉ። እኔ እንኳን ያው እንግዲህ በመዳም ቤት ኮንትራቴን ጨርሼ ነው ወደ ሀገር የምገባው። ሀባይቦቼ መቼም እንግዲህ ታውቃላችሁ አሁን ያለውን ነገር ኢትዮጵያ መሄድ በቃ ይጨንቃል ምናምን በጣም ነው የሚጨንቀው ሀቂቃ ማለት ነው። ግን ተዚህ አይብስም ታለሁበት ሁኔታ ታለሁበት ተመዳም ኩሽና አይብስም ብዬ አስባለሁኝ ሀባይቦቼ። በርግጥ ብንሄድም ደግሞ እርግጠኛ ያሰብነው ነገር ጥሩ ነገር አስበን ስንሄድ ያ ነገር ላይ ገጥመን ስለሚችል እንግዲህ ምንም ማድረግ አይቻልም እና አሳምነ ነው ወይም ሂደን እዛ ለስራ እንሰራለን ብለን አሳምነ ነው ራሳችንን መሄድ አለብን። እንግዲህ ኢትዮጵያ ላይ ብዙዎቻችን እያየነው ነው በሚዲያም ላይ የኑሮ ውዴታ፣ የበርበሬ ውዴታ የኑሮ ውዴታ ያንተናል ያስጨንቃል። ሀቂቃ ወላሂ ነው የምላችሁ። ብዙ ጓደኞች ጋር ደውዬ ኧረ እንደው አትምጪ ጦይባ እዚህ ኑሮ ከብዷል፣ እኛም መውጫ ባገኝና ያሉኝ። አይ እኔም ደግሞ በቃ እዚህ መውጫ ባገኘውኝ በቃ መቼ ነው እጄ ተንፈስ ምለው ተኩሽና የምወጣው መቼ ነው እያልኩኝ እላለሁ እንጂ ኢትዮጵያ ያሉ እህቶች አትምጪ እዚህ ብትመጪ ኑሮ በጣም ከብዷል ምናምን ነው የሚሉት። እና በእርግጥ እዛ ያለ ሰው እዚህን ያለውን ኑሮ ስለማያውቀው ታውቃላችሁ ሁላችሁ ማለት ነው። እዚህ ሆነን አትምጡ ነው የምንለው፣ እዛ ሆነው ደግሞ በየት በመጣን ይላሉ። በእርግጥ ተኑሮ አኳያ የኢትዮጵያ ኑሮ ከባድ ነው። ቢሆንም ያለው ምንዛሬው ጋር እኩል ነው ማለት ነው። ሀባይቦች ምንም ይሁን ዘይት ይሁን በርበሬ ከዚህ ያለው ምንዛሬ ጋር እኩል ነው ማለት ነው። ግን እዛ ስንሄድ ያው እንግዲህ ብራችን ያቆማል። የመንግስት ሰራተኛ አይደለንም። እንግዲህ የመዳም ኩሽና ሰራተኛ እስከሆነ ድረስ ወደ ኢትዮጵያ ስንሄድ ደሞዛችን ያቆማል ማለት ነውና ይሄን ነገር አምነን እዛ ሄደን ምንም የለም፣ እዛ ሄደን ገንዘብ የሚባል ነገር የለም። በቃ ራሳችንን ማሳመን አለብን። በእርግጥ አንድ ሰው ተሰራ የትም ይኖራል። ገባችሁ? ተሰራ ኢትዮጵያ ሄዶ ከሰራ ይኖራል ማለት ነው። እና ሀባይቦች ዛሬ እንግዲህ ልላችሁ የፈለኩት እናንተም ለሀገራችሁ በሰላም በቃ ቁርጥ ብላችሁ እንደዚህ ጠፍታችሁ የምትኖሩትም ደግሞ ራሳችሁን ጠብቃችሁ ለሀገራችሁ በምንም እንትን ብላችሁ ወደ ሀገራችሁ መግባት አለባችሁ። እናንተም ደግሞ ኮንትራት ያላችሁ ከተመቻችሁ ባላችሁበት መጨመር፣ ካልተመቻችሁ ደግሞ በራሳቸው ትኬት ነው የሚቆርጡት እነሱ በራሳቸው በእናንተ ሳይሆን በራሳቸው ትኬት ቆርጠው ወደ ሀገራቸው በሰላም ወደ ሀገራችን ማስገባት አለባቸው። ግዴታቸውም ነው ማለት ነው ሀባይቦችና በእርግጥ ብዙዎች ግዴታ እንደሌላቸው እኔ በዚህ በዩቲዩብ ግዴታ የሆነባቸው ነገር እንደማይሰሩ ብዙ ተምሬያለሁኝ። ተናንተ ብዙ መልእክት አይቻለሁ ማለት ነው። ብዙ ነገር የማያሟሉ አሉና ተነዛ እንግዲህ አላህ ይጠብቀን ማለት ነው። ታወቁት አላህ አንተ የሚፈሩት መዳሞች ያገናኘን እያለ ሁላችንም እንግዲህ እስካሁን ቆየውኝ። እንግዲህ ያው ኮንትራቴን እንኳን ቆየው ከጨረስኩኝ ቢያንስ አሁን 5 ወር ምናምን ይሆነኛል መሰለኝ ኮንትራቴን ተጨረስኩ ማለት ነው። እንግዲህ
ያው የተወሰነ ቀን ገፋ አድርጌያለሁኝ። ያውም ቢሆን አሪፍ ነው ብለዋል እህቶቼ። ያኔ አሁን ላይ 3 ወር እንደነገርኳችሁ 3 ወር ግዴታ ነው። ብዙዎች ታውንም በቪዲዮ ሰርቼበታለሁ። 3 ወር መቀመጥ ግዴታ አይደለም የሚሉ በጣም ብዙዎች አሉ እንጂ 2 አመት ከ3 ወር መቀመጥ ግዴታ እንደሆነ እኔ ቪዲዮ ሰርቻለሁኝ። አባይቦቼ ፈርመን የመጣንበት ነገር ግዴታ 3 ወር መጨመር አለብን ማለት ነው። እንግዲህ እኔ እሱንም ጨምሬ አልቆ በእርግጥ ተሟልቶልኛል። ያንንም አድርጌ ያሰብኩት ነገር ጎደሎ ነው፣ የተሟላ የለም። ግን እርግጠኛ የዛሬ አመትን ብደርስ ይሄው ጎደሎ አይሞላም። እውነቴን ነው የምላችሁ። የበለጠ ጎደሎ ነው የሚመጣብኝ። የሆነ ነገር ጀምረና የሆነ ሰራለሁ ብዬ የሆነ ነገር ጀምረና በዛ ላይ ደግሞ በቃ ይሄንን ታላረገው አልሄድም ብዙ ነገር እንትን ይለኛልና አሁኑ በቃ ማንኛውም ነገር በአጭሩ ትቼ ወደ ሀገር ሄጄ አገሬ ብኖር ይሻለኛል ብዬ አሰብኩኝ ማለት ነው ሀባይቦችና ሁላችንም ብዙዎች እህቶች በቃ ምን ይዤ ሀገሬ እገባለሁኝ የሚሉ አሉ። እውነቴን ነው የምላችሁ። ያለንን ጤናችንን ይዘን ወደ ሀገራችን መግባት ትልቅ ነገር ነው ማለት ነው። ለሰው ልጅ ትልቁ ነገር ጤና ነው እና እኔም ደግሞ አልሐምዱሊላህ እንግዲህ በሰላም ጨርሻለሁኝ። ብናደድም መንብል መቼም ሰው ሆኖ ማይናደድ የለም። ሰው ሆኖ በቃ ኑሮ የትም ይሁን አይመችም። እንግዲህ እዚህ ታውቃላችሁ የኛ ኑሮ ዝሆን አይመችንም። እዛም ሆኖ ደግሞ የባሰ ነው። ይሄን ሁሉ የሚያጋጥመን ነገር ግን አሳልፈን በሶበር አሳልፈን ለሀገራችን እንድንበቃ መሆን አለብን። ሁላችሁም ሰላም ሁኑልኝ ባላችሁበት። የዩቲዩብ ቤተሰቦቼ እወዳችኋለሁ። ላይክ እያረጋችሁ አበረታቱ። ሰብስክራይብ ያረጋችሁ ደግሞ ሰብስክራይብ አድርጉኝ ያላደረጋችሁ ማለት ነው ሀባይቦቼና ኢትዮጵያ ሂጅ እንግዲህ እርግጠኛ ነኝ በርትቼ እሰራለሁኝ። በሰላም ለሀገሬ ለቤተሰቦቼ ያብቃኝ ብዬ ወስኛለሁኝ። ዩቲዩብን እሰራለሁ ኢንሻአላህ። በነገራችን ላይ ዩቲዩብ ከፍሎኛል። ይሄን 2 ቀን ነው የመጀመሪያ ክፍያ የከፈለኝ። በጣም ደስ ብሎኛል ሀባይቦች። ግን ስንት እንደከፈለኝ ኢትዮጵያ ሂጄ በቃ እገልጽላችኋለሁ። ያለውን ነገር እነግራችኋለሁኝ። ዩቲዩብ እንደዚህ ሰርተን ወደ ሀገራችን ስንገባ አይደብረንም። ምን እንስራ አንልም። ስለዚህ ኢትዮጵያ ቁጭ ብለን ቤታችን ጥሩ ነገር ለሰዎች እንደዚህ የተንዛዛ ነገር ሳይሆን ለሰዎች ጠቃሚ ነው። ስለ ሀገሩ ሁኔታ በተለይ እንደዚህ የመዳም ቅመሞችን ጠንካራ የሚያደርግ ምክር ከኑሮ አንጻር ኢንሻአላህ ከኑሮ አንጻር እያየን እንግዲህ እነሱንም እየተለማመራቸው ኑሮውንም እየተለማመር አስተላልፋለሁ ብዬ አስባለሁ። ኢንሻአላህ ከዩቲዩብ በፍጹም እጠፋለሁ ብዬ አላስብም። እንግዲህ እሱ ቀደሩላህ ነው፣ አላህ ነው የሚያውቀው። አሁንም ደግሞ በሰላም ለሀገሬ እንዲያበቃኝ ዱአ አድርጉልኝ ማለት ነው ሀባይቦች። እንግዲህ ነግራችኋለሁ። እኔ የምኖረው በጣም በትንሽ ቤት ነውና ሁልጊዜ እዚች ኩሽና ነው የምሰራው ቪዲዮ። የራሴ የሆነ ክላስ የለኝም። እኔ የምተኛው ከሰዎቹ ጋር ነው። ቤታቸው እንደዚህ ተከራይተው ስለሆነ ሾካ ቤት ስለሆነ ትናንሽ ናቸው ክላሶቹና ከልጆች ጋር ነው አብሬ የምተኛው። ለዛ ነው ሁልጊዜ ኩሽና የምሰራላቸው እያልኳቸው ነበርና አንዲት ልጅ እንደውም የኔ ምስኪን እንዴት ክላስ የለሽም ምናምን ብላ ኮመንት ሰጥታኛለች። አመሰግናለሁ እህቴ። አንድ ሰው ለሀገሩ ሲወጣ ብዙ ነገር የሚያጋጥመው ነገር ስላለ ይደላኛል ብሎ መቼም መምጣት የለብንም። አይደላንም። አረብ ሀገር መጥቶ ዲሎት የለም። አረብ ሀገር መጥቶ ዲሎት የለም። ልፋት ነው። እውነቴን ነው። አረብ ሀገር እንደምንሰራው ኢትዮጵያ ሄደን ብንሰራ ማለት ነው እውነት እንከብር ነበረ። ኢትዮጵያ ስንሄድ እኮ በቃ እኛ እናቆማለን። በስ እናቆማለን። ግን ኢትዮጵያ ሄደን ስራ የምንሰራ ከሆነ እኔ እዚህ ዱባይ በፊት መጥቼ እንደዚሁ ኮንትራት ጨርሼ ሄጄ የሚያውቅ ያገኛል እንትን ከፈትኩኝ ማለት ነው። ቡቲክ ከፈትኩኝ። ቡቲኩ ወደ 2 አመት 3 አመት ሰርቻለሁኝ። ግን ብዙ አይደለም። ያው ሀይቅ ላይ ማለት ነው። በነገራችን ላይ የሀይቅ ልጅ ነኝ፣ ወሎ ሀይቅ ነኝ እና ያንን ቡቲክ እየሰራሁኝ አሪፍ ነበረ። በነገሩ ደህና ነው። ግን ትርፉም ደህና ባይሆን ግን ለቀን ወጫችሁ እቤት ውስጥ ነገር አይሸግራችሁም። የሆነ ስራ እንሰራ እውነቴን ነው። እቤት ውስጥ ሌላ ትርፍ ነገር ባይኖር እቤት ውስጥ እነ ዘይት እነ ሽንኩርት እና በቃ እቤት ውስጥ ቅራቅንቦ ነገሮችን ይገዛል ማለት ነው። እንደ ልብ ነው የሚያደርጋችሁና ከሰው ጋር ደግሞ ሞት ይኖራል። ሀገራችሁ ታውቃላችሁ። የሆነ ሰርግ ይኖራል፣ የሆነ ነገር አለና ያንን ነገር ትርፌ ለዛ ብቻ ነበረ ማለት ነው። እኔ 3 አመት ሰርቻለሁ። ባለቤቴ 1 አመት ምናምን 7 ወር ምናምን ሰርቶ ነው ተዚህ ሄድኩትና ያንን ነገር ትሰራ በጣም
አሪፍ ነበር እውነት። አገርን መስራት አሪፍ ነው፣ ግን ያው ግብር ነው ታውቃላችሁ። ግብር 500 ነበረ በዛን ሰዓት ቀላለው። ከዛሬ 3 ዓመት በፊት ማለት ነው። በጣም አሪፍ ነበር እና 500 ብር ግብር ከፍላለሁኝ። ያ ግብር አይቆይም እንግዲህ ወር ምንድን ነው ወር በመስከረም በታህሳስ ነው እንግዲህ ብዙ ጊዜ የሚከፈለው ማለት ነው። እና አሪፍ ነበረ እና አገራችን ደም ባለችን ነገር በቃ 100 ሺህም ትሆን 200 ሺህም ትሆን የሆነ የተወሰነ ብር ይዘን በዛች ነገር መስራት አለብን ማለት ነው። መጠንከር አለብን። አሁን እኔ ሂጄ በቃ የሆነ ነገር ያለችኝ ገንዘብ በእርግጥ እኔ ህገ ወጥ ቦታ ነው የገዛሁት። አሁን መጥቼ ቤት አልሰራሁም ኢትዮጵያ። ቤቴ በጣም የቆየ ነው፣ ቆይቶ አልተሰራሁት ማለት ነው። በእርግጥ አረብ ሀገር ሰርቼ ነው የሰራሁት። ቦታውን ገዝቼ ሰርቼ አሁን እንግዲህ ያው መንገድ እየወጣለት ነው። አልሐምዱሊላህ አልፎልኛል እላችኋለሁ። ያው ካርታና ፕላን የለውም፣ ግን አሁን ይሰጠናል ብለን እናስባለን። ወጥቶለታል፣ ሁሉም ነገር ተጨርሷል። ካርታው ብቻ ነው የቀረን ማለት ነው። አንዱ ቤት ግን ተዛ መጥቼ እኔ እዚህ ሀገር እስካሁን ቪዲዮን ሰምታችሁ ከሆነ እዚህ ሀገር መጥቼ ቦታ ገዝቻለሁኝ። ቦታ ያው ህገ ወጥ ነው ይሄኛው የገዛሁት፣ ግን አልሐምዱሊላህ ያኔ እንግዲህ እንደ ማንኛውም ሰው ሆናለሁ። እንደዚህ ሳይሆን በፊት ነበር፣ ከአንድ ዓመት በፊት ነው የገዛሁት ቦታውን። ያው ቦታ ትገዛ እንግዲህ በጣም ከባድ ነው፣ ህገ ወጥ ቦታዎች ማለት ነው። እድል ነው፣ እድል ይሻል ነው። አሁን ላይ እኮ ህጋዊ ይሁን ህገ ወጥ ይሁን፣ ትላንትና የሆነች ልጅ በአዲስ አበባ አካባቢ ህጋዊ ቤት ነው ህገ ወጥ ነው እያለ አይደለም። አሁን ላይ በጣም አስቸጋሪ ነው። ቤት በፍጹም አትግዙ፣ ቤት አትሽጡ፣ በቃ እንደዚያ እያለች ነበርና በጣም ከባድ ነው ወላሂ። እና አላህ ይድረስልንና እንደዛ ነው ያደረኩት። እኔ እዚህ መጥቼ ቦታ ነው የገዛሁት። እንግዲህ ቦታ ላይ የተደረገ ብር ምንም ቢሆን ይሸጣል፣ ትርፍ አለው ብዬ እኔ በጣም ጨክኜ ወላሂ ነው የምላችሁ። ያንን ቦታ ትገዛ በጣም ተጨናንቄ ነበረ፣ ቦታውን ብሩን እስከምጨርስ ድረስ ማለት ነው። እና አሪፍ ነው ይዞ አሁን ህገ ወጥ ቢሆን እህቶች እየተሸጠ ነው። እኔ እጎን ያለው እስከ 700 ሺህ ብር እየተሸጠ ነው ማለት ነው። ገባችኋ? ጎረቤት በተሸጠው ነው እዛ አካባቢ የምገዙት ማለት ነው። እና እንደዛ እየሆነ ነው፣ እየጨመረ ነው። ያውም ቢሆን አሁን አብይ አህመድ አትሰሩም አትግዙ ምናምን እያለ ስለሆነ ሰው እየተጋዛ ነው። እየተጋዛ ሰው መቼም አይሰማም። እየተጋዛ ስለሆነ እኔ ያንን ቦታ መሸጥ እችላለሁ። ስለዚህ ትርፍ አለው ብዬ ከኢትዮጵያ የተነሳሁት ይሄ ነበረ ያመጣኝ ሁኔታ ማለት ነው። እና አልሐምዱሊላህ ዙሮ አስቤያለሁኝ። ያንን ያሰቡት ነገር ደግሞ አሳክቻለሁ። ወሬ አላብዛባችሁ። ሰላም ግቢ በሉኝ እህቶቼ። ለእናንተም ደጉን በቃ ወደ ሀገራችሁ በሰላም የምትገቡበት ቀን አላህ ያንጣላችሁ። የተጨነቃችሁ በአረብ ቤት ወገባችሁን ያመማችሁ፣ እግራችሁን አሟችሁ ወገባችሁን አስራችሁ የምትሰሩ እህት አላችሁና እህቶቼ እናንተንም አላህ በሰላም ለሀገራችሁ ያብቃችሁ። ኢትዮጵያ መግባት ልንገራችሁ መቼም አይሞላም። ያኔ 1 ዓመት ብጨምር 2 ዓመት ብጨምር እያልን የምንኖረው ለእኛ በሽታ ነው እየገዛን የምንሄደው እንጂ ምንም 1 ዓመት ጨምረን የምንፈይደው በጣም በትንሹ ነው። ግን 1 ዓመት ነው ጨምሬ የዛን 2 ዓመት ጨምሬ ስደርስ በዛን ሰዓት ሌላ በጣም አፋቸውን የከፈቱ ሽንቁሮች ይመጣሉ ማለት ነው። ለምን አያልቅም? በቃ ዱንያ ናትና በቃ የገንዘብ መውጫው በቃ አያልቅም። ገባችሁ? እኛ እንደ በቃ እዚህ ቦታ በቃ ማቆም አለብን፣ ፍላጎታችንን ማቆም አለብን። ይበቃኛል፣ ይሄ ነገር እስካሁን ለፍቻለሁ፣ እኔ በቃ አድርሻለሁ፣ የኔን አድርሻለሁ። ገባችሁ? ሰበቡን አድርሻለሁ። ካሁን በኋላ ያለው የሱ ያላህ ነው ብለን መተው አለብን እንጂ አንዱን አርጌ አንዱን አረጋለሁ፣ ይሄን አርጌ ይሄን አረጋለሁ ምናር ከሆነ የባስ ችግሮች አፋቸውን እየከፈቱ ነው የሚመጡብን ማለት ነው። ለኛ አረብ ሀገር ታውቃላችሁ በሽታ ነው። የአረብ ሀገር ትርፍ አረብ ሀገር መጥቶ ለሚሰራ ሰው የአረብ ሀገር ትርፉ ምንድነው? በሽታ ነው። እኛ እዚህ ቦታ ብር ብንቀበል እኔ አሁን ወላሂ ነው ማሽቶቼ ብር ብቀበል ባልቀበል ከመጣ ምንም አይመስለኝም። አንደኛ እኔ ምንም ልብስ ቀይሬ ይሄ እንደምታወኝ ልብስ አልቀይር አልገዛ፣ እሷ በምትገዛልኝ ነው። ተቀብዬ ወደ ኢትዮጵያ ነው የምልከው፣ ተቀብዬ ወደ ኢትዮጵያ ነው። ስለዚህ ምንም የማውቀው ነገር የምለብሰው በቃ ይሄን ደስ የሚለኝ ነገር ያን በቃ ቢጃማ ነው ለብሼ የምውለው ማለት ነውና እኛ ሻማ ነው የምንሆነው ብዙ ጊዜ ማለት ነው። ለሰዎች ሻማ ነው። እዛ ያሉ ሰዎች ምንም ይሁን እንደ ነገሩ እየተደሰቱ ነው፣ እያስደሰትን ነው ያለ ነው ማለት ነው። ልጆቻችን ወይም ባሎቻችን ቤተሰቦቻችንም ማለት ነውና እኛ ተጎጅ ነው ሁሌ። እኛ የሌለንን ነገር እነሱ ብዙ ነገር አላቸው። ግን እኮ ብሩ የሚሄደው ከኛ እጅ ነው። እኛው ብሩን ተዙ ሰርተ ነው ሄደን ኢትዮጵያ ልከ ነው ሀሳብ የሚገለን እኛን ነው፣ እነሱን አይደለም። እነሱ በፍጹም አያስቡም። በቃ እሷ ትልካለች ብሎ ነው የሚያስቡት። ምንም ይሄ እየታወቀ ሰርታ ስለምትልክ
ይሄንን ነገር ለዚህ ባልከዋለች በቃ ይሄን አረጋለሁ ብሎ ነው የሚያስበው እንጂ በቃ ለማጥፋት ታውቃላችሁ፣ የማንሰራው ገንዘብ ራሱ ለማጥፋት ምንም አንፈራም። ለምን አልሰራንበትም? ላባችን ጠባላለማ። ለዛ እኮ ነው አባይዎችና ተዚህ የሚሄድ ብር በትንሽ ቶሎ ነው የሚያልቀው። በቃ የሚያልቀው በትንሽ ሰዓት ነውና ጨርሰናል ብር ምናምን ነው የሚለው ቤተሰብ ማለት ነው። እኔ ግን በሆነ እኮ አልጨርሰውም፣ እዛ በመጣ እኮ ይሄንን ብር ይዤ እኔ አልጨርሰውም ብለን እንላለን ማለት ነውና እነሱ ስለማይሰሩበት ላባቸው ስለማይወጣ ለማጥፋት ወደ ኋላ አይሉም ማለት ነው። እኛ ግን ስለምናውቀው ሁኔታውን እንዴት አድርገን ብሩን እንዳመጣ ነው ስንት ፊት ገርፎን 30 ቀን ቁመን ወገባችን እያመመን 5 ቀን ይሰጡን ይሆን አይሰጡን ይሆን ታሳልፍብኝ ወሩን ብለን አስበን ገባችኋ። ከዛም ደግሞ የግድ አትሰጠኝ ደግሞ ባንክ ቤት ተወስደኝ ይሆን አትወስደኝ ይሆን እንዴት አድርጋ ትልክልኝ ይሆን ብዙ ነገር አለ። ያ ገንዘብ እንደዛ አድርገን ስለምንልከው እነሱ ምንም ነገር የሚያውቁት ነገር የለም። እኛ ግን ያ ነገር ስላሳለፍንበት ገንዘባችንን በቃ እንጨብጣለን ብለን እናስባለን ማለት ነው። ስለዚህ እናንተ በተቻላችሁ አቅም የተወሰነ በባንካችሁ ማስገባት አለባችሁ። ተዚህ ሄዳችሁ በቃ አበድርኝ እንዳንል የሆነ ነገር ሲጀመር ስንሄድ ከዚህ ሄደን እውነት ሰው የሚያደርገን ገንዘባችን ነው። ምንም ቢሆን ቤተሰብ የሚሆን ልጅ በአሁኑ ሰዓት ልጅ ለምን ልጅ አትሆንም? እኔ ገንዘብ ተለለኝ ምንም ነገር አፈልገኝም። እውነቴን ነው የምላችሁ። አሁን አለች እኔ አለች አለ ያሳድግልኝ ብዙ ነገር ትጠልባለች። እናቴ ይሄንን አርግልኝ፣ እናቴ እኔ እኮ ምንም እኮ ጠይቄሽ አላውቅም። አሁን ይሄንን ግጅልኝ እናቴ ግን እኮ የዛሬ ወር ሌላ ነገር ገዝቼላታለሁ። አሁን ደግሞ ሌላ ነገር ታዘኛለች ማለት ነው። ቆይ እኔ እኮ እዚህ እሷ የምታዘኝ ነገር ራሱ አላውቀውም። እውነቴን ነው የምላችሁ። ኢትዮጵያ ሆና የምታውቀው ነገር ከቲክቶክ እያወረደ ከፌስቡክ ጋር እያወረደ የምትልክልኝ ግጅልኝ የምትለኝ ነገር እኔ እዚህ ሁኔ አይኑን እንኳን ራሱ አላየሁትም ማለት ነው። ገባችኋል? ይሄን ያህል ናቸው ያኔ አሁኖቹ ልጆች ማለት ነውና በቃ እኔ ያልቅብኝ አይመስላትም። በቃ ያለኝ ነው ሁልጊዜ ያለኝ ነው የሚመስላት ማለት ነው። ስለዚህ እነሱ የሚያስቡት እንደዛ ነው። እኛ አላቸው በቃ ባይኖረንም ራሱ ራታችንን ቢሆን አላቸው ብለው ነው የሚያስቡት ማለት ነው። እኛ ግን የለንም። እኛ ግን እነሱ ተግባር ላይ ያደርጉታል ብለን ብራችንን ሰጥተናቸዋል። ብሩ ጠፍቷል። ስለዚህ ኢትዮጵያ ብዙ ጊዜ ገንዘብ ባትልኩ እንደው እናታችሁን የወለደቻችሁ ብትሆን ግዴታ በባንካችሁ ታልሆን እኔ አሁን በባንኬ ብር ልኬ በቃ በዴብት ያስደርገውልኛል። ገባችኋ? አንዳንዶቹን እምቢ እያሉ ነው ብለዋል። ባንክ ቤት ያው ጠመው ነበረ ያተወሰነ እሺ ብለው ለማምነን አድርገውልናል ብለውኛልና አሁን ላይ በባንካችንም ብናስገባ ግዴታ ፊርማ ከሌለው የሆነ ወኪል ነገር ካልሆነ አያደርጉም ምናምን ብለውኛል ማለት ነው። አንገራግረውን ነበር ብለውኛል ማለት ነው። የኔንና በራሳችሁ የተወሰነች በቃ ገንዘብ ሄዳችሁ ለምን እኔ አሁን እቤቴ ነው የማይደው እሰራሁበት ተዛ አሁን ተዚህ ሂጄ አዲስ ቤት ሳይሆን ነበርኩበት ኑሮ ነው የምገባው። ገባችሁ? ስለዚህ ያንን ኑሮ እንዴት እንደማመሸው አውቃለሁኝ። እንዴት በቃ ትክክለኛው መንገድ እንደምኖር ምን አይነት ኑሮ እንደምኖር አውቃለሁ ማለት ነው። ስለዚህ እንደዛ ሆናችሁ ወቁ፣ እንደዛ ሆናችሁ አስቡ። ኢትዮጵያ ሂጅ ምንድነው የት ነው የምኖረው? ምንድነው የማረጋው? በመጀመሪያ መረጋጋትን ያስፈልጋል። እኛ ተዚህ ስንሄድ ብዙ ቅንጭላታችን ብዙ ነው የሚሆነው። ቤቱ ይጠበናል። እኔ ታሁን በፊት ማለት ነው አገሬ ገብቼ ወደ አበዛውባችሁ ተጠቀማችሁ አዳምጡት። ስለዚህ አገራችን ስንሄድ ታሁን በፊት አገሬ ገብቼ እንደዚህ ኮንትራት ጨርሼ ማለት ነው ቤቱ ሁሉ ይጠበኛል። ቀይ አለኝ ያሳያችኋል ማለት ግቢ አለኝ። ግን ያ ግቢ ይጠበኛል። በቃ ጠብብ አለኝ። በቃ ማለት እኔ እዚህ የለመድኩት በቃ በሰፊው ነው። እዛ የሆነ በቃ ቅንጭላቴ በቃ እውነቴን ነው የማላችሁ ልጅም ባሌም አይመስሉኝም። በቃ ማስበው እዚህ ሆነ ማለት ነው። ገባችኋ? የሆነ በቃ ጨነቅነቅ አመት እስከሚሆነ ድረስ በቃ የመምጣት ሀሳብ በቃ ወደ አረብ ሀገር ሄዳለሁ መመለሳለሁ ብዬ አስቤ ከአመት በኋላ ነው እንደገና ሰውነቴ እየተረጋጋ ይሄድኩት ማለት ነው። እውነቴን ነው የማላችሁ አመት ድረስ ሲያዙኝ በቃ ስወጣ ስገባ ራሱ በቃ እዛ እኩል ደሞዝ እየከፈሉኝ ነው ምናምን ብዬ አስባለሁ። እዚህ ነጣ ኑሮ ዝም ብሎ ጉልበት ብቻ መጣል ብዬ ምናምን አስባለሁ ማለት ነውና እዛ ስንሄድ የሆነ ሰውነታችን አይምሮአችን አስተሳሰባችን ቀይር ነው። ከነሱ ጋር ራሱ በፍጹም አንመሳሰልም ማለት ነው። ይሄን ነገር መጀመሪያ ሄዳችሁ ያልሞከራችሁቶች ማሰብ አለባችሁ ማለት ነው። ተረጋግታችሁ ሁሉን ነገር ታንጮህ ተዚህ ስንሄድ እንዳትጮህ በቃ ያለውን ነገር ዝግ ብላችሁ ስልካችሁ ጋር ይሁን ያለው ነገር ማለት ነው። አሁን ደግሞ ደስ ይላል ማሻአላ እንትን አለ ኔትወርክ አለ ምን አለ እሱን ተስልካችሁ ጋር ሆና ያለውን ነገር ከስልካችሁ ጋር
ሆናችሁ መኖር አለባችሁ። ራሳችሁን መጠበቅ አለባችሁ። ሀባይዎች ሰላም ሁኑልኝ ባላችሁበት፣ አላህ ይጠብቃችሁ። እናንተም በሰላም ለሀገራችሁ ያብቃችሁ እያልኩኝ እዚሁ ላቁም። በጣም ደቂቃውን አስረዘምኩባችሁ። ይቅርታ ያን የዚህ ድረስ ታዳመጣችሁኝ። በእርግጥ ዛሬ ብዙ የሚያዳምጥ የለም ስለማውቀው ነው። እና ሰላማችሁ በዚህ ትበልልኝ፣ ለሀገራችሁ በሰላም ያብቃችሁ። እኔም ዱአ አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።